ሰላም የቻናል ቤተሰቦች እንዴት ናችሁ? ዛሬም ተመልሻለሁ ማለት ነው። እንግዲህ ዛሬም እንደተለመደው ከባለፈው ቪዲዮ ቀጥለን የምናነባቸው ናቸው ማለት ነው። እነዚህን በአማርኛ ቃላቶች ማለት ነው በእንግሊዘኛ ትርጉማቸውን እንዲሁም የእንግሊዘኛ ንባባቸውን በአማርኛ እያነበብን እናያለን ማለት ነው። ተከታተሉኝ። እንደተለመደው ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በኦንላይን መማር ለምትፈልጉ ከየትም ሀገር ሆናችሁ በኦንላይን መማር ትችላላችሁ ማለት ነው። ከስር ባለው ስልክ በኢሞ በዋትስአፕ እና በቴሌግራም ደውላችሁ አናግሩን። በማንኛውም ሰዓት ቀጥታ መማር ትችላላችሁ ማለት ነው። እንግዲህ ወደ ዛሬ ትምህርታችን ስንመለስ ቃላቶችን እንሰራለን። እንዲሁም የእንግሊዝኛ ትርጉማቸውን እና እንግሊዝኛ አያነባባቸውን እንዲሁም በአማርኛ በዚህ መልኩ እያነበብን እናያቸዋለን ማለት ነው። ተከታተሉኝ፣ እንጀምራለን። እሺ እንግዲህ እንደምትመለከቱት ከዚህ ጋር ከመጀመሪያው እንጀምርና በአ የተሰሩ የተለያዩ ቃላቶች አሉ። እነዚህን እያነበብን አንድ ባንድ የምናያቸው ይሆናል ማለት ነው። ተከታተሉኝ። አሁን ቀጥታ እንጀምራለን። እሺ እንግዲህ ከዚህ ጋር ከመጀመሪያው ከአን እንጀምርና ማለት ነው የአን አጠቃላይ እስከ መጨረሻው ያሉ ድምጾችን አንድ ባንድ እያነበብን እናያቸዋለን ማለት ነው። ይሄ የአ የመጀመሪያው ነው። አ መት ብለን እናነባዋለን ማለት ነው። አመት ብለን ለማንበብ እንደዚህ አድርገን እንጽፋለን ማለት ነው። ከዛ ቀጥሎ ደግሞ ትርጉሙ በእንግሊዘኛ ምን ይላል? year ይላል ማለት ነው። year ይሄኛው ያው እዚህ ጋር የእንግሊዘኛውን ድምጽ ነው የያዘው ማለት ነው። ይሄኛውን ለማንበብ መጀመሪያ አማርኛውን አንብበን ቀጥለን በእንግሊዘኛ እዚህ ጋር ማንበብ እንችላለን ማለት ነው። ስለዚህ ይሄኛውን ለማንበብ በመጀመሪያ year እንላለን ማለት ነው። year ልክ ይሄኛውን year ብለን ነው የምናነበው ማለት ነው። እሺ ቀጥሎ ወደ የሚቀጥለው እንሄድ። ይሄ ደግሞ የአ ሶስተኛ ድምፁ ነው ማለት ነው። ስለዚህ ኢንተርኔት ኢንተርኔት። እሺ ቀጥሎ እንግሊዘኛው ደግሞ እዚህ ጋር ኢንተርኔት ኢንተርኔት ይላል ማለት ነው። እሺ ከዛ ወደ አራተኛ ድምፁን እንለፍና እዚህ ጋር አምፖል አምፖል ብለን እናነባዋለን። ከዛ ደግሞ የእንግሊዘኛው ለማንበብ እዚህ ጋር ላይት ይላል ማለት ነው። ላይት ብለን አንብበን ከዛ ደግሞ የእንግሊዘኛ ድምፁን እዚህ ጋር ላይት ብለን ስንጽፍ LIGHT ላይት GH ሳይለንት ይሆናሉ ማለት ነው። ላይት ብለን በምንጽፍበት ጊዜ እንደዚህ አድርገን በቀላሉ እናነባቸዋለን ማለት ነው። እሺ ቀጥሎ ደግሞ ወደ አምስተኛ ድምፁ ወደ ኤ እናልፋለን ማለት ነው። ኤሊ ኤሊ ለሚለው ትርጉም ማለት ነው ታርትል ይላል ማለት ነው። እዚህ ጋር ታርትል ብለን እናነባዋለን። ልክ ይሄኛውም ታርትል ብለን በዚህ መልኩ እናነባዋለን ማለት ነው። እሺ ከዛ በመቀጠል ወደ ስድስተኛ ድምፁ ነው ማለት ነው። እሺ እዚህ ጋርስ እንዴት እናነባዋለን? እድሜ በአንድ ላይ እድሜ። እሺ እድሜ ማለት ወይም በእንግሊዘኛ ትርጉሙ ኤጅ። እሺ ከዛ እዚህ ጋር ኤጅ ብለን እናነባዋለን ማለት ነው። እንደዚህ አድርገን በቀላሉ ማንበብ እንችላለን ማለት ነው። ከዛ ቀጥሎ ወደሚቀጥሉት እናልፋለን። እሺ ቀጥሎ የምናገኛቸው ደግሞ እዚህ ጋር የከ ቤተሰቦች ናቸው ማለት ነው። በከ በአንደኛው በሁለተኛው በሶስተኛው እና እስከ መጨረሻው እስከ ሰባተኛ ባሉ ድምጾች አንድ ባንድ እያነበብን የተለያዩ ትርጉሞችን እያስቀመጥን እንዲሁም ቃላትን ጽፈን የተለያዩ ትርጉሞችን እዚህ ጋር በእንግሊዘኛ ማለት ነው እያስቀመጥን ነው የምናነባቸው ማለት ነው። እዚህ ጋር ከመጀመሪያው የመጀመሪያ ድምጽ ከከ እንጀምራለን። እሺ እንግዲህ ከመጀመሪያው ስንጀምር ይሄኛው ከፈለ ይላል ማለት ነው። በአንድ ላይ ከፈለ ብለን እናነባዋለን ማለት ነው። ይሄኛውን ከፈለ ብለን እናነባዋለን። ከዛ የእንግሊዘኛ ትርጉሙ ደግሞ ፓይ ይላል ማለት ነው። ፓይ። እሺ እዚህ ጋር ፓይ ይላል ማለት ነው። እሺ ሁለተኛ ድምጽ ኩሩ። እሺ በከ በሁለተኛ ድምጽ የሰራ ነው ቃላት ማለት ነው። ኩሩ የሚል ነው። ስለዚህ ኩሩ ማለት ደግሞ ትርጉሙ በእንግሊዘኛ ፕራውድ ይላል ማለት ነው። እዚህ ጋር ፕራውድ
እሺ ልክ የእንግሊዘኛ ወርዱም እዚህ ጋር ፕራውድ ብለን እናነባዋለን። ፕራውድ። እሺ ወደ ሶስተኛ ድምፅ ስንመጣ እዚህ ጋር ሶስተኛ ኪሎ ኪሎ። እሺ ትርጉሙ ኪሎ። እሺ እዚህ ጋር ኪሎ ያው ተመሳሳይ ነው። ኪሎ ማለት ሁሉም በአማርኛና በእንግሊዘኛ ተመሳሳይ ድምፅ ነው የምንጠራው ወይም ተመሳሳይ ስም አላቸው ማለት ነው። ከዛ ወደ አራተኛ ድምፅ ወደ ካ። እሺ ካልሲ ካልሲ ካልሲ። እሺ ትርጉሙ ሳክስ ሳክስ። እሺ ይሄኛውም ሳክስ ይላል ማለት ነው። እንደዚህ አድርገን በቀላሉ እናነባዋለን ማለት ነው። ከዛ ወደ አምስተኛ ድምፅ ወደ ኬ እናልፋለን። እሺ ኬክ ኬክ። እሺ እዚህ ጋር ኬክ ተመሳሳይ ድምፅ ነው ያላቸው። እዚህ ጋርም ተመሳሳይ ስም አላቸው በሁለቱም ቋንቋ ማለት ነው። ስለዚህ በዚህ መንገድ እንደዚህ አድርገን በቀላሉ እናነባቸዋለን። ከዛ ወደሚቀጥለው እናልፋለን። እሺ ቀጥሎ የምናገኛቸው ደግሞ እዚህ ጋር ስድስተኛ ድምፅ ነው ማለት ነው። ከስድስተኛ ክንፍ ክንፍ። እሺ እንግሊዘኛው ዊንግ ይላል ማለት ነው። ዊንግ። እሺ እዚህ ጋርም ዊንግ ይላል ማለት ነው። እሺ የመጨረሻው ኮምፒውተር ኮምፒውተር። እሺ ትርጉሙ እዚህ ጋር ኮምፒውተር ተመሳሳይ ነው። ኮምፒውተር ብለን እንደዚህ አድርገን በቀላሉ እናነባዋለን ማለት ነው። ከዛ በመቀጠል ወደ ወ ፊደሎች እናልፍና እዚህ ጋር የወ የመጀመሪያ ድምፅ ይሄን ይመስላል ማለት ነው። እዚህ ጋር በመጀመሪያው ድምፅ የተሰራ ቃላት ይሄኛው ወፍ። እሺ ከዛ የእንግሊዘኛ ትርጉሙ በርድ ይላል ማለት ነው። በርድ። ልክ ይሄኛውም በርድ ይላል ማለት ነው። እሺ በሁለተኛው ውጭ። እሺ ከዛ ትርጉሙ አውት ይላል ማለት ነው። አውት። እሺ ሶስተኛ ማለትም አራተኛ ማለት ነው። እዚህ ጋር በአራተኛው ድምፅ ዋጋ። እሺ ከዛ ደግሞ ትርጉሙ እዚህ ጋር ፕራይስ ይላል ማለት ነው። እዚህ ጋር ፕራይስ ልክ ይሄኛውም ፕራይስ ተመሳሳይ ስም ስላላቸው ማለት ነው። እዚህ ጋር የእንግሊዘኛው ትርጓሜ ወይም እንግሊዘኛውን ለማንበብ የሚረዳን እዚህ ጋር በአማርኛ የተጻፈ የእንግሊዘኛ ትርጉም ነው ማለት ነው። ስለዚህ ይሄኛው ፕራይስ ብለን እናነባዋለን። ፕራይስ። ይሄኛው ፕራይስ ይላል ማለት ነው። እሺ ቀጥለን ደግሞ በዘ የተሰሩ ቃላቶች እዚህ ጋር አሉ ማለት ነው። ዘነበ። እሺ ትርጉሙ እዚህ ጋር ራያን ይላል ማለት ነው። ራያን። እዚህ ጋርም ልክ ራያን ብለን በአንድ ድምፅ እናነባለን ማለት ነው። የሁለቱም ተመሳሳይ ስለሆነ ራያን ብለን እናነባለን። እሺ ሁለተኛ ዙሪያ። እሺ ትርጉሙ ሳርክል ይላል ማለት ነው። ይሄኛውም ሳርክል ይላል ማለት ነው። እሺ በሶስተኛ ማለትም ዚፕ ተመሳሳይ። እሺ አራተኛ ዛፍ። እሺ ትርጉሙ ትሪ። እዚህ ጋርም ትሪ ይላል ማለት ነው። እንደዚህ አድርገን በቀላሉ እናነባቸዋለን ማለት ነው። ከዛ ቀጥሎ ደግሞ ወደ አምስተኛ ወደ ዜ እናልፋለን ማለት ነው። ዜሮ። እዚህ ጋር ዜሮ፣ እዚህ ጋርም ዜሮ ይላል ማለት ነው። እንደዚህ አድርገን በቀላሉ እናነባቸዋለን ማለት ነው። እንግዲህ በሁለቱም ቋንቋ ይሄን ይመስላል ማለት ነው። እንደዚህ አድርገን እናነባቸዋለን ማለት ነው። እሺ ከዛ በመቀጠል ወደ ስድስተኛ ድምፅ ወደ ዝ እናልፋለን። እዚህ ጋር ዝና ይላል ማለት ነው። በዚህ የተሰራ ቃላት ዝና ነው የሚለው ማለት ነው። ከዛ ዝና ማለት ደግሞ እዚህ ጋር ፌም ይላል ማለት ነው። የእንግሊዘኛ ትርጉሙ ምን ይላል? ፌም። ልክ ይሄኛውም ፌም ብለን እናነባዋለን። እንደዚህ አድርገን በቀላሉ እናነባዋለን ማለት ነው። ከዛ በመቀጠል ወደ መጨረሻው ወደ ዞ እናልፋለን ማለት ነው። እዚህ ጋር ዞ የመጨረሻ ወይም ሰባተኛ ድምፁ ነው ማለት ነው። ይሄኛው
ዞ ዞረ ዞ ዞረ። እሺ ትርጉሙ እዚህ ጋር ተርንድ ይላል ማለት ነው። ተርንድ እዚህ ጋርም ተርንድ ይላል ማለት ነው። ይሄኛውን ተርንድ እንደዚህ ብለን እናነባዋለን። ከዛ በመቀጠል ወደ ደ ድምፅ እናልፋለን ማለት ነው። ደ ላይ ደ ደስታ ደስታ ለሚለው ደግሞ በእንግሊዘኛ እዚህ ጋር ስናነበው ሃፒነስ ይላል ማለት ነው። ሃፒነስ። እሺ ሁለተኛ ማለትም ሶስተኛ ዲሽ እዚህ ጋርም ዲሽ እዚህ ጋርም ዲሽ። የደ የሶስተኛን ድምፅ የምንጠቀመው አይን ስለሆነ እዚህ ጋር ያው ዲሽ ብለን እንደዚህ አድርገን እናነባዋለን ማለት ነው። ከዛ በመቀጠል አራተኛ ድምፁ ዳቦ ዳቦ። እሺ ቀጥሎ የእንግሊዘኛ ትርጉሙ ደግሞ ብሬድ ይላል ማለት ነው። ብሬድ። እሺ እዚህ ጋርም ብሬድ ይላል። እንደዚህ አድርገን በቀላሉ እናነባቸዋለን ማለት ነው። ከዛ በመቀጠሉ ወደሚቀጥለው እናልፋለን ማለት ነው። እሺ ቀጥሎ የምናገኛቸው እዚህ ጋር የአምስተኛ ድምፅ ነው ማለት ነው። ዴስክ እዚህ ጋርም ዴስክ ይላል ማለት ነው። እሺ ስድስተኛ ድምፅ ድመት። እሺ እዚህ ጋር ካት ይላል ማለት ነው። ይሄኛውን ለማንበብ እዚህ ጋር ካት ብለን አንብበን ከዛ ደግሞ ወደዚህኛው እናልፋለን ማለት ነው። ይሄኛውም ተመሳሳይ ድምፅ ስለሆነ ካት ብለን እናነባለን። ስለዚህ ይሄኛውን ካት እንለዋለን ሁለቱንም ማለት ነው። እሺ ቀጥሎ የምናገኘው እዚህ ጋር የመጨረሻው የዶ ነው ማለት ነው። ዶሮ። እሺ ዶሮ ይላል ማለት ነው። የእንግሊዘኛ ትርጉሙ ቺክን ይላል። እዚህ ጋርም ቺክን ብለን እንደዚህ አድርገን በቀላሉ እናነባቸዋለን ማለት ነው። የእንግሊዘኛ ፊደልን ወይም የእንግሊዘኛ ወርዶችን ለማንበብ እዚህ ጋር በአማርኛ የተቀመጡትን እነዚህ በመታገዝ ማለት ነው በቀላሉ ማንበብ እንችላለን። ለዛሬ በዚህ አበቃን። በቀጣይ ደግሞ ሌሎችን የምሰራላችሁ ይሆናል ማለት ነው። ለዛሬ በቀናል። መልካም ቆይታ። ቻው